ጎዳናውን ተከትዬ አንባቢ ሆይ ከዚህ በታች ያለውን የጻፍኩት ለማሳቅ አይደለም። በእውነቱ በአሁኑ ጊዜ ከበላቸው ግርማ በቀር የሚስቅ ኢትዮጵያዊ አይገኝም። ስለዚህ የኮሚክነትን ሚና መውሰድ አያዋጣም። እንደውም አንዳንዴ ሳስበው ከኮሚኩ ይልቅ ፎቶ አንሹ በፈገግታ ላይ ስልጣን አለው። እስኪ ፈገግ በሉ ቢል ይሳካለታል። ዓላማዬ ከአዲስ አበባ ጎዳናዎች አንዱን ማስቃኘት ነው። ስለዚህ እንደ ብዙዎቹ የሀገራችን ልቦለዶች ቀኑ ደመናማ ነው ብዬ ልጀምር። ቀኑ ደመናማ ነው፣ ብልጭ ድርግም ይላል ሰማዩ። በአካባቢው የተተከሉ የመብረቅ መከላከያዎች በፈረቃ መስራት በመጀመራቸው መንገደኛው ሰግቶ እያማተበ ይራመዳል። እንደ ልማዴ ከጎዳናው አጠገብ ወደሚገኘው ካፍቴሪያ በረንዳ ሄጄ ቁምሳ አዝዤ መብላት ጀመሩ። በነገራችን ላይ ቁምሳ አዲስ የአማርኛ ቃል ሲሆን ቁርስና ምሳን በመቀላቀል የተፈጠረ ነው። መቼም አመጋገብን ማሸጋሸግ ቃላትን እንደ ማሸጋሸግ አይቀልም። ያም ሆነ ይህ ከቀኑ 5 ሰዓት ላይ ቁምሳዬን ፓስታ አዝዤ እየበላው ነው። በረንዳ ላይ የምበላበት ምክንያት ውስጥ ቦታ አጥቼ ነውን? አይደለም። በረንዳው ለጎዳናው ስለሚቀርብ በልቼ ማደር መቻሌን ለህብረተሰቡ ለማሳየት ነው። አስተናጋጁ ከፓስታው ጋር ሹካ አቅርቦልኝ ነበር። እኔ ግን ለአገሬ ባህል ቦታ ለመስጠት ሹካውን ትቼ በእጄ እበላለሁ። ፓስታው የምዕራባውያን ቢሆንም መዳፊ አገር ቤት ነው። ችግሩ ግን ምን መሰላችሁ? እየበላሁ እያለ ከኃላፊ አግዳሚው መሀል መጥቶ የሚጨብጠኝ አላጣም። በኋላ በእጄ ፓስታውን እየበላሁ ሰላም የሚሉኝን በሹካው ለመጨበጥ ወሰኑ። ቁምሳዬን እንደጨረሱ ወክ አደርግ ጀመር። አስፋልቱ ዳር ጥቂት ሰብሰብ ብለው የቆሙ ሰዎች ስላየሁ ወደ እነርሱ ሄዱ። አንድ ትራፊክ ፖሊስ የአስከሬን ማጓጓዣ መኪና አስቆሞ ከሾፌሩ ጋር ይነታረካል። መኪናውን አጅበው የመጡ ለቀስተኞች ትራፊኩ ሾፌሩን እንዲምረው ይለምኑታል። ጠጋ ብዬ የሾፌሩ ጥፋት ምን እንደሆነ ጠየቅኩ። ትርፍ አስከሬን ጭኖ ሲሄድ አይቶት ነው አለኝ አንድ ትንሽ ልጅ። ሾፌሩ ግን አስተባበለ። ከአጃቢዎች መካከል የነበረ የሟች ዘመድ በልቅሶ ብዛት ድንገት ስለሞተ ደርቤ ጭኘው ነው እንጂ የያዝኩት አስከሬን አንድ ነበር እያለ ቢከራከርም ፖሊሱ ሊሰማው አልፈለገም። ክርክሩ አልሆን ሲለው ሾፌሩ ልምምጥ ጀመረ። ወደ ፖሊሱ እየተቅለሰለሰ ቀርቦ ጌታዬ፣ ለዛሬ ማረኝ፣ አንድ ቀን ወረታውን እመልሳለሁ። በምን ትመልሳለህ? አለ ትራፊኩ። ይህን ስራ ሳለቅ ከቤተሰቡ መሀል አንድ ሰው ከሞተ በነጻ አደርሳለሁ። ትንሽ ወረድ እንዳልኩ አንድ ጠና ያለ ለማኝ ቦቲ ጫማውን ተንተርሶ ተኝቷል። ከእግሩ ስር በፓርከር የተጻፈ ወረቀት ስላየው ማንበብ ጀመርኩ። ማሳሰቢያ ይላል ወረቀቱ። ማሳሰቢያ፣ በኑሮ ውድነት ምክንያት ትንሹ የምጽዋት ሳንቲም ስሙኒ መሆኑን በጊዮርጊስ ስም እገልጻለሁ። ተመጽዋቹ። በዚህ ተገርሜ ዝቅ ስል ዘመናዊ ሚዛን ከኢንግላንድ የሚል ጽሑፍ ያለበት ሚዛን የታቀፈ ጎረምሳ ዘንድ ደረሱ። አንድ አልፎ ያጅ ጎልማሳ ሳይቸግራቸው ወደ ሚዛኑ መጥተው ከተመዘኑ በኋላ የሚገርም ነው፣ ክፍለ ሀገር ደርሼ ስመጣ በ3 ኪሎ ቀነሱ አሉ። መዛኙ ጎረምሳ ቀበል አድርጎ ሽንት ቤት ደርሰው ቢመጡ ደግሞ ከዚያ በላይ ይቀንሳሉ ብሎ ስለመለሰ ተጣሉና ገላገሉ። እኔ ቀጭንነቴ ስለሚያስበረግገኝ በቡድን ካልሆነ በቀር ሚዛን ላይ ለመውጣት አልደፍርም። በነገራችን ላይ ኪደትና ቅጥነት ከቤተሰባችን ነው። ታላቅ ወንድሜም በጣም ቀጭን ተዋናይ ነበር። እንዲያውም ቆየት ባለ ተውኔት ላይ የቀዳማዊ ኃይለሥላሴን በትር ሆኖ ተጫውቷል። ጎዳናውን ተከትዬ ትንሽ ወረድ እንዳልሁ 2 መንታ ሊስትሮች እኔ ጋና እያሉ ጥሪ ያቀረቡልኝ። የኒ ሊስትሮች አለባበስ ይገርመኛል። በበጋ ተቃዋሚው ፓርቲ ያኔ ለምርጫ ቅስቀሳ የበተነውን ቲሸርት ይለብሳሉ። በክረምት ብርዱን ስለማይችሉት ገዢው ፓርቲ የበተነውን ቲሸርት ደረቡበት። ከፖለቲካ ፓርቲዎች ሀሳብ ይልቅ ቲሸርታቸው ኮምፕሮማይዝ ለማድረግ የተመቸ ሳይሆን አይቀርም። ብቻ ነገር ሁሉ ወደ ተሻለ ይለወጣል። ማን ያውቃል? አንድ ቀን የፖለቲካ ድርጅቶች መፈክራቸውን በካፖርት ላይ የሚያትሙበት ቀን ይመጣል። እንግዲህ እኒህ ሊስትሮች ሌላ ሳምረው በማለት ሲሻኮቱ ሳይ
እኔም በተራዬ ኮምፕሮማይዝ ለማድረግ ስለፈለኩ ቀኝ ጫማዬን ለአንዱ ግራ ጫማዬን ለሌላው በማካፈል አንቧትሬ አስቀባው። ጫማዬን በደቦ ካስቀባው በኋላ እንደ ሸረሪት የጎዳናውን ግድግዳ እየታከኩ መራመድ ጀመሩ። በጎዳናው ግድግዳ ላይ ያልተለጠፈ ወረቀት የለም። የፊልም ማስታወቂያ፣ የክፍት ስራ ማስታወቂያ እና የአፋልጉኝ ማስታወቂያ። አንዳንድ ሰዎች የሳሎናቸው ግድግዳ ሲጣበብ ከቀበሌ ያገኙትን የምስክር ወረቀት ሳይቀር ይለጥፋሉ። በእውነቱ አዲስ አበባ ውስጥ የማይነጥፍ ስራ ቢኖር ለጣፊነት ነው። አብዝተው ከሚለጠፉት ማስታወቂያዎች ዋናው አፋልጉኝ ነው። በዚህ ረገድ አዲስ አበባ በአንድ አቅጣጫ ከቤርሙዳ ትሪያንግል ጋር ሳትዋሰን አትቀርም። አንዱ የአፋልጉኝ ማስታወቂያ እንዲህ ይላል። አፋልጉኝ። በምስሉ ላይ የምትመለከቱት ልጃችን ተሰማ ናፍጣ ለመግዛት ጠዋት እንደወጣ ይኸው እስካሁን አልተመለሰም። ያገኘው ሰው ወረፋው ከበዛበት ተውና ነገ ይደርሳል ብሎ ቢነግርልን ወረታውን እንከፍላለን። ወላጆቹ ከዚህ ማሳሰቢያ አጠገብ የግጥም ውድድር ማስታወቂያ አገኘው። በግጥሙ አንደኛ ወጣ 2000 ብር ተሸላሚ ይሆናል ይላል። ወዲያው በግማሽ ልቤ የምጽፈውን ግጥም በግማሽ ልቤ ደግሞ በ2000 ብር ምን እንደማደርግበት ማሰብ ጀመሩ። ትንሽ ዝቅ ስል ግን ይህንን ውድድር መወዳደር የሚችሉት 18 እና ከዚያ በታች በሆነ እድሜ የሚገኙ ወጣቶች ብቻ ናቸው ብሎ ቅስሜን ሰበረው። ይገርማል። የ18 ዓመት ወጣት እያለሁ በውድድር አንደኛ ወጣ ነበር። 2000 ብር ተሸልሜ ግን አላውቅም። እውነት ለመናገር ያኔ 2000 የህዝብ ቁጥር እንጂ የገንዘብ መጠን መሆን አልጀመረም ነበር። አንድ ጊዜ አንደኛ እንደወጣው የክብር እንግዳው በተሰበሰበ ህዝብ መሀል አስጎንብሰው እጄን ጨምድደው ከጨበጡኝ በኋላ ከርደድ ያለ ሰርተፊኬት ሰጡኝ። ያንን ወደ ቤት ይዤ ብሄድ ሰራተኛችን ተቀብላ የሰዓት ማራገቢያ ያደረገችው። ከዚያን ጊዜ ጀምሮ ከእያንዳንዱ የበሰለ ምግብ ጀርባ የኔ ግጥም እንዳለ ይሰማኝ ጀመረ። ስለ ጽሁፍ ዳቦ ባይሆንም ዳቦ ማብሰል እንደሚችል ያኔ ገባኝ። እንግዲህ የግጥም አወዳዳሪዎች 29 እስኪሞላ ጠብቀው ሰርተፊኬቱን ትተው 2000 ብር መሸለም ጀመሩ ማለት ነው። መብታቸው ነው። እንኪያስ እኔም 18 ዓመት ላይ መቆየም መብቴ ነው። እድሜያችን በጊዜ ረጅ ቢሆንም የልደት ካርዳችን በኪሳችን ውስጥ መሆኑ ያጽናናናል። በእርሱ ላይ መጨመርም ሆነ መቀነስ መብታችን ነው። መቼም በውድድሩ አንደኛ ቦታ አወዳዳሪዎች ለምስክርነት አሮጊቷን የመንደራችን አዋላጅ እንደማይጥሯቸው የታወቁ ነው። እንግዲህ በዚህ አይነት የ18 ዓመት ወጣት እንደሆኑ ራሴን ካሳመንሁ በኋላ ግጥሙ የሚላክበትን አድራሻ ለመመዝገብ ወደ ማስታወቂያው ብመለስ አጣሁት። ዞር ብል አንድ ጎረምሳ ልዩ የካራቲ ሰልጣኞች ምረቃ በዓል የሚል ማስታወቂያ ሲደርብበት አየሁ። በጣም ከመናደድ የተነሳ ጎረምሳውን በቃሪያ ጥፊ ልወረውለው ፈለግኩ። ግን ከተመራቂዎች አንዱ ሊሆን እንደሚችል በመገመት ተውኩት። በትካዜ ተወጭ ወረድ ስል አንድ ሌላ የኔ ቢጤ አጋጠመኝ። ለማኙ እግራቸው ስር ፎቶግራፍ ደርድረው ከሚለምኑት ወገን ነው። ኤግዚቢሽን ይመስል እጄን ወደ ኋላ አጣምሬ ፎቶዎችን ማየት ጀምሩ። አንደኛው ፎቶ ትልቅ ሲሆን የ3 ታዋቂ ሰዎችን ምስል ይዟል። ከግራ ወደ ቀኝ ስመለከት አበበ ቢቂላ፣ ይድነቃቸው ተሰማና ሰለሞን ተሰማ መሆናቸው ገባኝ። በጣም ገርሞኝ አንተ የት አለህ ስል ጠየቅኩት። እኔ ፎቶ አንሺው ነኝ አለኝ ሳቅ እየተናነቀ። በጣም ስላሳዘነኝ መጸወትኩት። 1 ብር ሰጠሁትና 95 ሳንቲም ተቀበልኩት። ብዙ አልተራመድኩም። ሌላ ለማኝ። ይህ ደግሞ ለማኝ ከመሆኑ በፊት የእሳት አደጋ መኪና ሾፌር ነበር። አንድ ቀን ለስራ ተጠርቶ በመብረር ላይ እያለ መኪናውን አቁሞ ለአንዲት ቆንጆ ሴት ሊፍት በመስጠቱ ተባረረ። አሁን ከፊቱ ብዙ ብርና ሳንቲም ተቆልሏል። ስለዚህ ካልኩሌተር መጹቸው ጉዞዬን ቀጠሉ። ጎዳናውን ተከትዬ ትንሽ እንደተራመዱ በቆሎ ጠብሰው የሚሸጡ ሴቶች የሚቀመጡበት ቦታ ደረሱ። አንድ በቆሎ 2 ብር ስለገባ ተመጋቢዎች በቡድን አንድ የተጠበሰ እሸት ይገዙና ፈልፍለው በቁጥር ይካፈላሉ። 2 በቆሎ የገዛ ሸማች ለሸራ ጫማ ማጠቢያ የሚያገለግል ቆረቆንዳ በነፃ ይመረቅለታል። አንድ በእድሜ ገፋ ያሉ ሰውዬ ከበቆሎ ጠባሾች አጠገብ ቆመው እንደሚከተለው አማረሩ። እኔ መቼም በቆሎ አልገዛም። ምን ሊያደርግልኝ እገዛዋለሁ? እንዴ የድሮ በቆሎና የዘንድሮ በቆሎ አንድ ነው እንዴ? ድሮ አንድ በቆሎ አንጠልጥሎ የሚሄድ ሰው አረንጓዴ አውራ ዶሮ አንጠልጥሎ የሚሄድ ይመስል ነበር። ዛሬ በቆሎ እጅግ ከመቅጠኑ የተነሳ በቆሎው በሽፋኑ አንጠልጥሎ የሚሄድ ሰው
ካሮት በቁንጮ ያንጠለጠለ ያህል ክብደት አይሰማውም። እውነቴን ነው። የጥንቱ በቆሎ ፍሬው ተመተለቁ ቁጥሩም እጅግ ተመበርከቱ የተነሳ በቆሎ የገዛ ሰው ፈልፋይ ለመቅጠር ይገደድ ነበር። ዛሬ ግን በቆሎ ፍሬው እጅግ ደቆና ረቆ ከቆረንቆንዳው ለማላቀቅ ስቴኪኒ ይፈልጋል እንደ ድድ። አዎ ድምፁስ ቢሆን ወንድሜ እስኪ ንገረኝ፣ የድሮ በቆሎ ድምፅና የአሁኑ አንድ ነው እንዴ? የጥንቱ በቆሎ ሲጠበስ ጧ ጧ ጧ ደሽ ደሽ ድው 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 ስለሚል ጠባሾች ማራገቢያ የያዙ ጅራፍ ለመለየት ይቸግር ነበር። ዛሬ ግን በቆሎ እንደ ሽጉጥ ሳይለንሰር የተገጠመለት ይመስል ጭጭ ብሎ ተጥዶ ጭጭ ብሎ ይበስላል። በእውነቱ ከጥንቱ ያልተለወጠ ነገር ቢኖር ምድጃው ብቻ ነው። ስለዚህ እኔ በቆሎ መግዛቴን ትቼ ሽልንጌን ከፍዬ በዝናብ የረጠበ ካፖርቴን አስሞቃለሁ። ይህን ሰምቼ ቀሪውን ጎዳና ተከትዬ ትንሽ ወረድ እላለሁ። ትዕይንቱ እንዳይሰለቸኝ በመሃሉ ዞር እያልሁ የሴቶችን ማዕከላዊ ዳሌ እመለከታለሁ። ለምን እንደሆነ እንጃ የሰው ልጅ ኑሮና የሴቶች ዳሌ ካለፈ በኋላ ዞረው ሲያዩት የበለጠ ያምራል። እኔ ብቻ ሳልሆን መላው የአዲስ አበባ ወንድ አንገቱ በፈቀደለት መጠን እየዞረ እንደሚያይ እየታወቀ ነው። አንዳንዱማ በማሳጅ ቤት ተማምኖ ወለም እስኪለው ዞሮ ያያል። ከሴቶች ዳሌ የተረፈውን አይነት ስመልሰው መንገዱ በመለስተኛ ገበያ ተሞልቶ አገኘሁት። ብርጭቆ እንዳልሰብር እየተጠነቀቁ መራመድ ጀመርሁ። የዱብዳ ነጋዴዎች በአንድ አይናቸው ሸማቹን እየጠበቁ በሌላ አይናቸው ከፖሊስ እየተጠነቀቁ ልዩ ልዩ ዕቃዎች በቅናሽ እያሉ ይጮኻሉ። አቤት በመንገድ የሚሸጠው ዕቃ ብዛቱ! አንዳንዴ ሳስበው ከቤታችን ይልቅ ዕቃ ቤታችን የሚተልቅ ይመስለኛል። እንዲያውም ከተማ የሚለው ቃል ኮተትማ ከሚለው ቃል የመጣ እንደሆነ አስባለሁ። በገጠሬውና በከተሜው መካከል ያለው ትልቅ ልዩነት ከተሜዎች ብዙ ዕቃ አጋባሾች መሆናቸው ነው። ገጠሬ ብዙ ዕቃ የማይገዛበት ምክንያት ከከተሜው ያነሰ ፍላጎት ስላለው አይመስለኝም። ይልቁንስ ከከተሜው የተሰወረ ምስጢር ስለተገለጠለት ይመስለኛል። ይህ ምስጢር የመቀያየር ሕግ ወይም ሜታሞርፎሲስ ይባላል። በሜታሞርፎሲስ ሕግ መሰረት ተቀያያሪ እንጂ አላቂ ዕቃ የለም። ለምሳሌ በገጠር የፋንታ ጠርሙስ ጠዋት ፋንታ ይጠጣበታል፣ ከሰዓት ላይ ሽንኩርት ወይም ድንች ይሰለቅበታል፣ ማታ የላምባ ዕቃ ሆኖ መብራት ይበራበታል። መቼም በገጠር ሰው እንጂ ጠርሙስ አይሰበርም። ተስቶት ከጣት ካመለጠ እንኳ የሚወድቀው በሳር ጉዝጓዝ ላይ ወይም በአፈር ወለል ላይ ስለሚሆን ይነሳል። ከተሜው ግን መስበሪያውን በጡብ ገንብቶ ወለል ብሎ ይጠሯል። እደግመዋለሁ፣ በገጠር ጠርሙስ አይሰበርም። ፈርዶበት ከተሰበረ እንኳን ስባሪው የብላቴኖች ራስ መላጫ ወይም የጥፍር መቁረጫ ይሆናል። ስለዚህ በገጠር ሁለገብ የሚለው ቅጽል የዕቃ እንጂ የሰው አይደለም። በአንዱ ብዙ ስለሚሰራ ገጠሬ ብዙ ኮተት የለውም። ይህን እያሰብኩ ሳለ የግራ ጡት ማስያዣ ለብቻው በ5 ብር የሚል ጩኸት አናጠለኝ። እናም በከተሜነቴ እኔም ለመሸመት ስለፈለጉ መነጽር ወደሚሸጥ ወጣት ተጠግቼ አንዱን ጠቁሜ ስንት ነው አልኩኝ። 15 ብር ውሰደው አለኝ። መነጽሩን አይኔ ላይ ስሰካው በስማ ማርክ አንቶኒዮን መሰልህ፣ ካላመንከው ራስየው ብሎ ከቦርሳው ውስጥ ክብ መስታወት አውጥቶ ፊቴ ላይ ደቀነልኝ። እውነትም ፊቴን ሳየው አምሮብኛል። ግን ማርክ አንቶኒዮን ትመስላለህ ያለኝ ማርክ ሞሪሰንን ለማለት እንደሆነ ገባኝ። በመጨረሻ 40 ደቂቃ ያህል ከተከራከሩ በኋላ መነጽሩን ትቼ መስታወቱን ገዝቼ ጉዞዬን ቀጠልኩ። ጎዳናዬን ያሳረኩት በተመጣጣኝ ዋጋ የውሃ ሽንት አገልግሎት እንሰጣለን በሚል ኃላፊነቱ የተወሰነ የግል ኮንቴይነር ነው። በኮንቴይነሩ በር ላይ ባለቤትየው ቁጭ ብሎ አልፎ ያጅ ባለሽንቶችን ትኬት እየቆረጠ ያስተናግዳል። ጠጋልሁና በምን መንገድ ነው የምታስከፍለው ስል ጠየቅኩት። ያው እንደ ኢንተርኔት ነው፣ የምትገባበትና የምትወጣበት ደቂቃ ይያዛል አለኝ። እንዴት ነው ያዋጣል አልኩት። አይ ተወኝ እባክህ በሚል ምልክት እጁን አወናጨፈ። ምን ነው? አይ ሰው እንደ ድሮ ይሸና መስሎሃል?
የለም በአገር ማለት ነው ወንድሜ። ድሮ ትዝ ይለኛል ሽንታችን የሚወስድበን ጊዜ እጅግ ከመርዘሙ የተነሳ በቋሚያ ተደግፈን ነበር የምንሸነው። ዛሬ ምን ሽንት አለ? ዛሬ እኮ ሰው የሱሪው ዚፕ መስራት አለመስራቱን ለማረጋገጥ የሚገባ ነው የሚመስለው። አመሰግናለሁ። ምሽቴን ማን ወሸማት አይሉም አይሉም፣ በሬን ማን ነዳው አይሉም አይሉም፣ ቤቴን ማን ወረሰው አይሉም አይሉም፣ ቀን የጎደለ ቀን ይደረጋል ሁሉም ብሎ አንጎራጎረ ደጃዝማች ብሩ የተባለ መስፍን። ይህ ሰው በአንድ ወቅት ራሱ ባለስልጣን ስለነበረ የስልጣን ባህሪ በደንብ ገብቶታል። በዘመናችን ይደረጋሉ ተብለው የማይታሰቡ ግፎች ሲፈጸሙ በተመለከትኩ ቁጥር ወደ አእምሮዬ ቀድሞ የሚመጣው ይህ ስንኝ ነው። አዎ፣ ቀን የጎደለ ቀን ይደረጋል ሁሉም። አባቶቻችን በጣም አቅመቢስ የሆነውን ሰው ቀን የጎደለበት ብለው የሚጠሩትን ያህል ገደብ የለሽ ስልጣን የጨበጠውን ሰውዬ ደግሞ ባለ ጊዜ ብለው ሰይመውታል። አደባባይ ቆሞ አበጀሁ ቢላችሁ ይህን ባለ ጊዜ ምን ትሉታላችሁ? እንዲል የየጁ ተሸናፊ መስፍን ራስ አሊ። ለእኔ ባለ ጊዜ ማለት ባለ ሥልጣን ከሚለው የላቀ ትርጉም ይሰጠኛል። ባለ ፈረስ የፈረስ ባለቤት እንደሆነ ሁሉ ባለ ጊዜ የጊዜ ባለቤት ነው። ጊዜን መቆጣጠር ይችላል። ለምሳሌ በዘመናችን አንድ ጉልበተኛ ድንገት አፍሶ ይወስድህና ወህኒ ቤት ይወረውርሃል። ከዕድሜህ 1 ዓመት ወይም 2 ዓመት ይቀማሃል። ወህኒ ቤት ውስጥ ፀሐይ የምትሞቅበትን ጊዜ ለክቶ ይሰጥሃል። ከተሰፈረልህ ጊዜ በላይ ከሞቅህ ይደበድብሃል። ከጠያቂዎች ጋር የምታወራበትን ሰዓት ቆንጥሮ ይሰጥሃል። በተንዛዛ ቀጠሮ እያሽ ቅስምህን ይሰብረዋል። ወደድንም ጠላንም ዕድሜያችን ያለው በባለ ጊዜዎች ኪስ ውስጥ ነው። ገደብ የለሽ ስልጣን ያለ ገደብ ያባልጋል ይላል ሎርድ አክተን። አንድ ባለ ጊዜ በአቅመ ቢሱ ላይ ማድረግ የሚፈልገውን ሁሉ ማድረግ ይችላል። ፈሪሃ እግዚአብሔር፣ የህሊና ወቀሳ፣ የህብረተሰብ ወግና ደንብ የሚባሉት በገደብ የለሽ ስልጣን ፊት የገለባ ምርኩዝ ናቸው። ቱሱዲዲዮስ የተባለ የግሪክ ጸሐፊ እንዳለው አንድ ጉልበተኛ ማድረግ ያለበትን ሁሉ ያደርጋል። አንድ አቅመቢስ ደግሞ መሸከም የሚችለውን ያክል ይቀበላል። ይኸው ነው። አገር አማን ነው ብሎ ጨምቶ የተቀመጠን ዜጋ እያዳፉ ወስደው በጨለማ ክፍል ውስጥ ለብዙ ወራት ዘግተው ካሰቃዩ በኋላ ነፃ ነህ ብለው ማሰናበት ምን ይሉታል? ይህን ሁኔታ ቀን የጎደለ ቀን ይደረጋል ሁሉም ከሚለው ስንኝ የተሻለ ምን አይነት ርዕዮተ ዓለም ያብራራዋል? ሰውን የፀሐይን ብርሃን በመከልከል መቅጣትን ሳስብ አንድ ነገር ትዝ አለኝ። ስለ ስብሐት ገብረ እግዚአብሔር ከተነገሩ ያልተረጋገጡ ታሪኮች አንዱ እንዲህ ይላል። አንድ ቀን ስብሐት ከጓደኛው ቤት ሲጫወት አምሽቶ እዛው ይተኛል። በመንፈቀ ሌሊት ሌቦች ቤቱን ሰብረው ገብተው የእሱንና የወዳጁን ልብስና ጫማ ዘርፈው ገለል ይላሉ። ቀድሞ የተነሳው ጓደኛው ቀስቅሶ ይሄንን ሲያስረዳው ስብሐት ተረጋግቶ አይዞህ እንኳን ፀሐይንና ጨረቃን አልዘረፉን እንጂ ችግር የለውም አለው ይባላል። እንደ ስብሐት ዕድለኛ ሳይሆኑ ቀርተው ፀሐይንና ጨረቃን የተዘረፉትን ዜጎችን ታሪክ ይዘክራቸው። አለቃ ኪዳነ ወልድ ክፍሌ የተረኩትን አንድ ሌላ ታሪክ ላንሳ። ንጉሥ በካፋ ከአንድ መነኩሴ ጋር ተጣልቶ መነኩሴውን ጨለማ ቤት ውስጥ አስገብቶ ዘጋበት። ከ3 ዓመት የጨለማ ቆይታ በኋላ መነኩሴው ከእስር ቤት ሲወጣ የበካፋ ፀሐይ እንዴት ነሽ? የበካፋ ፀሐይ እንዴት ነሽ? በማለት አለቀሳሉ።
በካፋ ሲሞት እነ መንግሥቱ ኃይለ ማርያም እነ መለስ ዜናዊ ፀሐይን በፈረቃ ወርሰው የግል ንብረት አደረጓት። አሁን ይችን ስጽፍ እንኳ የመለስ ፀሐይ እንዴት ነሽ፣ የአብይ ፀሐይ እንዴት ነሽ የሚሉትን ቤት ይቁጠራቸው። ማርሰር ጉሩኤል የተባለ ፈረንጅ መንገደኛ በልጅ ኢያሱ ዘመን ኢትዮጵያን ጎብኝቶ ነበር። ወደ አገሩ ሲመለስ በርነርስ ኦፍ ሜን በሚል ርዕስ በጻፈው ማስታወሻ በራስ ኃይሉ ሰፈር ስለተመለከተው የአዝማሪ ትርኢት ተርኳል። አዝማሪው ወይም አዝማሪዋ የሴትና የወንድ ጾታ በአንድ ላይ የተሰጣት ወንዲላ ናት። በራስ ኃይሉ በአጃቢዎቹና በአውሮፓዊ መንገደኞች ፊት ያቀረበችው ዘፈን ሞገሳ ሳይሆን መራራ ዘለፋ ነበር። እንግዳው ፈረንጅ በሁለት ቋንቋ የተረከውን ልጥቀስ። ትርጉም በስለሺ እንደሚከተለው ይቀርባል። ወንዲላው የቀሚሱን የጎን ጠርዝ ይዞ እግሩን ሳያንቀሳቅስ ጭንቅላቱንና ሰውነቱን ወደ ግራና ቀኝ እያወዛወዘ ልዑሉንና በዚያ ያለውን ሰው ሁሉ ሞልጭ አድርጎ ይዘልፍ ጀመር። ልዑል ትናንት ሞተ፣ አየሰው አየሰው፣ እርኩስ ባሪያ ፈንጋይ፣ ግሙሻ ሳዳሪ፣ መናኛ ወንበሩን ዙፋን ብሎ ጠሪ። ፈረንጁ ወንዲላው አዝማሪ ያዘነበችው ፖለቲካዊ ትችት በፈረንሳይኛ ተርጉሞ በመጽሐፉ ውስጥ በሰፊው ጠቅሶታል። ለዚህ ስለሚረዝም ብቻ ሳይሆን ያለ ክፍያ በብላሽ ያንን ሁሉ መተርጎም ተገቢ ስላልሆነ ዘልየዋለሁ። ዋናው ነጥብ በዚያ ዘመን አዝማሪዋ ብስጭቷንና ቅሬቷን በድፍረት በአደባባይ ገልጻ በሰላም ወደ ቤቷ መሄድ ችላለች። በዚያን ጊዜ የከያኒውን ሙገሳ ብቻ ሳይሆን የከያኒውን ነቀፋ ለመታገስ ወኔ ያላቸው ጌቶች ነበሩ ማለት ነው። እና ምን ለማለት ፈልጌ ነው? ከራስ ኃይሉ እስከ ጋሽ ኃይሌ 8 10 ዓመታት አልፈዋል። ወደፊት መራመድ እንኳ ባንችል በጥንቶቹ መቀደማችን ሊያስቆጨን ይገባል። መጪው ዘመን ፍቅርና የአስተሳሰብ ነጻነት የነገሰበት ሆደ ሰፊ ዘመን እንዲሆንልን ምኞቴ ነው።